በዚህ የፋይናንስ ምርታ በኢትዮጵያ በሚለው የእሳት ዳር ወግ ወይም ፋየርሳይድ ቻት ቼር እንዲያደርጉ ወይም ሞዴሬት እንዲያደርጉ ክቡር ዶክተር ኢሳያስ ካሳ የኢትዮጵያ ልማት ባንክ ፕሬዝዳንትን ወደ መድረክ ይጋብዝና በእሳት ዳር ወግ ቆይታ የሚያደርጉንን የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እሳቸውም አብረው ስለተነሱ በክብር ተቀበሉልን። ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበራችሁ የክብር እንግዶች፣ ክቡራትና ክቡራን፣ እንኳን የፋይናንስ ምርታ በኢትዮጵያ በሚል ወደ ተዘጋጀው በሀገራችን በስፋቱና የሴክተሩን ተቋማት በማሳተፍ ረገድ የመጀመሪያ ወደ ሆነው እንደዚሁም የሴክተሩን ተጨባጭ ምርታ ወደሚያሳየው ሁነት ብሎም ከክቡር ጠቅላይ ሚኒስትሩ ጋር ወደሚደረገው ውይይት በድጋሚ በሰላም መጣችሁ። ክቡር ጠቅላይ ሚኒስትር፣ ወደ ዋናው ጥያቄ ከመግባቴ በፊት የተቋማትን ግንባታ በተመለከተ አንድ ጥያቄ ብጠይቆ። በአጭር ጊዜ ተቋቁመው በፍጥነት ወደ ስራ እየገቡ ያሉ ተቋማት በርካታ ናቸው። አንዳንዶቹ ከ3 እና 4 ዓመታት በፊት በሀሳብና በወረቀት ደረጃ እንደነበሩ የምናውቃቸው ተቋማት ናቸው። ክቡርነቶ አዳዲስ ተቋማት ማቋቋም ለምን አስፈለገ? የተቋማት ግንባታ በአጠቃላይ የነዚህ በሴክተሩ እየተገነቡ ያሉ ተቋማት በተለይ ለምጣኔ ሀብታዊ እድገትና ለማክሮ ሪፎርም እምርታ ያላቸው እንድምታ ምንድን ነው? የተቋማት ሪፎርም ተቋማት የማደራጀት ጉዳይ መነሻው ፍላጎት ነው። አንድ መንግስት፣ አንድ ኩባንያ ወይም አንድ ግለሰብ ሊያሳካ የሚፈልገው ነገር ካለ ያንን ህልሙን መፍታት የሚችለው በተቋማት ብቻ ነው። ይህንን ሲገልጹ ትሪፕል አይ ብለው ያስቀምጣሉ። የመጀመሪያው የሁሉ ነገር ስርና መሰረት አይዲያ ነው። አይዲያ ማረፊያ ተሸካሚ ይፈልጋል። አይዲያን የሚሸከመው ደግሞ ኢንዲቪጁዋል አንብቦ አድምጦ ሰምቶ በደረጀ መንገድ ከሀስከፈ ፍሰት ያለውን ሐሳብ ሰው ይሸከማል። ያ ሰው የተሸከመውን ሐሳብ ተቋም መገንባት ካልቻለ፣ ዘመን የሚሻገር ካላደረገው ምርጥ ሐሳብም ቢሆን አይተገበርም። ለምሳሌ ስቲቭ ጆብስ በጣም አስደናቂ ሰው ነው። የቴሌኮም ሴክተርን በከፍተኛ ደረጃ የቀየረ፣ ስማርትፎን የፈጠረ፣ አፕል የፈጠረ ሰው ነው። ይህ ሰው አፕልን ፈጥሮ ብዙ ዓመት ሳይቆይ በገጠመው የበሽታ እክል ሞተ። አፕል የሚባለው ኩባንያ ባይኖር ኖሮ እሱ ራሱ የማያውቃቸው አዳዲስ ሲስተሞች ተሻሽለው ዘምነው ዲዛይኑ አድጎ አሁን የምንገለገልበት የሴልፎን ቱል አይኖርም ማለት ነው። ኢንስቲትዩሽን ማለት ሐሳቦቻችን ከኛ ባሻገር ከኛ በኋላ ለብዙሃን መድረስ እንዲችሉ የሚያስችል ጉዳይ ነው። ተቋም ውስጥ አንኳር መታየት ያለባቸው ጉዳዮች አሉ። አንደኛው ተአማኒ ነው ወይ? ኢንስቲትዩሽኑ በሕግ የተቋቋመ በሕግ የሚሰራ በሚስተናገሩበት ተዋናያን በሙሉ የሚታመን ነው ወይ? ግልጽነት አለ ወይ? ተጠያቂነትስ አለ ወይ? ለመቀጠል የሚያስችል መሰረት አለ ወይ? ቦክስ መሆኑ ብቻ ሳይሆን ያ ቦክስ ክላሪቲ ያለው ሆኖ የተደራጀ ከሆነ አንደኛ ሬዚሊየንት ይሆናል፣ አዳፕቲቭ ይሆናል። በቀጣይነት ራሱን እያስተማረ ራሱን እያሻሻለ ያ ሲጀመር ሐሳብ የተባለውን ነገር ብዙሃን ጋር እንዲደርስ ይችላል ማለት ነው። በእኛ ሁኔታ የፋይናንሻል ሴክተርን ለመለወጥ ሆም ግሮውን ሪፎርም አጀንዳ አንድን ስንጀምር ተቋሞቻችን አይተን ነበር። አንዳንዶች ተቋሞች አሉ፣ ነገር ግን ሪኢንጂነሪንግ ይፈልጋሉ። ተቋሞቹ አሉ፣ በፖሊሲ በስትራቴጂ በአመራር በአሰራር መዘመን አለባቸው። አንዳንዶች ተቋማት ደግሞ ሊኖሩን ሲገባ በሚያሳዝን ሁኔታ አልተፈጠሩም። ለምሳሌ የካፒታል ገበያን ብንወስድ ኢትዮጵያን የሚያክል በአፍሪካ ትልቅ ሀገር፣ ትልቅ ኢኮኖሚ የሚያንቀሳቅስ ሀገር እንዴት ሳይኖረው ቆየ? ሩቅ ሳንሄድ ለምን ከኬንያ መማር አቃተው?
ለምን ከናይጄሪያ መማር አቃተው? ምን ሆነን ነበረ የሚል ጥያቄ ያስነሳል። በሌሎቹም ሶቨሬን ዌልዝም እንደዚሁ በጣም ኢምፖርታንት ተቋም ነው። ቅድም ተገለጸው አልነበረንም። እነዚህን ባሉን ተቋማት ሰክተን ሐሳባችንን ማስቀጠል ስለማንችል በአዲስ መልክ እንዲዋቀሩ ሆኗል። አዳዲስ ፊቶች፣ አዳዲስ አመራሮች፣ አዳዲስ አሰራሮች ይዘው መጥተዋል። የኢትዮጵያ ኢኮኖሚ እየዘመነ ባለበት መንገድ እንደዚህ ያሉ ተቋማት ካልተገነቡ በስተቀረ ሐሳቡ ተሻግሮ ትውልድ ላይ ኢምፓክት ሊያመጣ ስለማይችል የተቋም ግንባታ ያሉትን ማዘመን፣ የሚጎሉትን መሙላት፣ ዘመን በሚዋጁበት አግባብ መስራት እና ማዘጋጀት ህልም ካለው ማንኛውም ኩባንያ ሀገር የሚጠበቅ ተግባር ስለሆነ እኛም በዚያው መንገድ ነው ተቋማት ግንባታ ላይ አተኩረን የሰራ ነው። እዚህ የቀረበው ብቻ አይደለም። ሎ ኢንፎርስመንት ኤጀንሲስ ቢኬድ ልክ እንደዚሁ አስደናቂ አዳዲስ ተቋማትም የነበሩም አሉ። በአርቲፊሻል ኢንተለጀንስ፣ በሳይበር ሴኩሪቲ የተለያየ ቦታ ብንሄድ ለትውልድ እጅግ አስፈላጊ የሚባሉ ተቋማት እየፈጠርን ያሉትን ደግሞ እያዘመን የኢትዮጵያን ኢኮኖሚ፣ የኢትዮጵያን ፍላጎት፣ የኢትዮጵያን ሳይዝ እና 130 ሚሊዮን ህዝብ መሸከም የሚችል አውድ ለመፍጠር ካለን መሻት ነው ተቋማት ግንባታ ላይ ትኩረት ሰጥተን የምንሰራው። በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። ሁለተኛ ጥያቄ እንደሚታወቀው የፋይናንስ ሴክተሩ ሪፎርም የማክሮ ሪፎርም አካል ነው። መንግስት የማክሮ ሪፎርሙን በአጠቃላይ የፋይናንሻል ሴክተሩን ደግሞ በተለየ ሁኔታ በጥልቀትና በማለት በዚህ ደረጃ በጥልቀትና በስፋት ሪፎርም ያደረገበት ማድረጉን የሚታወቅ ሆኖ ይህንን እንዲያደርግ ያስገደደው ገፊ ምክንያት ከዚህ ከሪፎርም በስተጀርባ ያለ አስተሳሰብና ከዚህ ጋር ተያይዞም አንደኛ ሪፎርሙ ያመጣው ፋይዳ፣ ሁለተኛ ደግሞ በተለይ ከአመራር ጋር የሰው ኃይልን ከመፍጠር አንጻር ማለት የአመራር ክህሎት ሙያ ክህሎት ከመፍጠር አንጻር ያመጣው ለውጡን በዚህ አጋጣሚ ቢገልጹልን። የኢትዮጵያ የማክሮ ኢኮኖሚ ስብራት ገጥሞታል። ያም ሊቀየር ይገባዋል ብለን ስንጀምር በማክሮ ኢኮኖሚ ውስጥ ዋና ዋና የሚታዩ ጉዳዮች አሉ። በተናጠል ሊፈቱ የሚገባቸው ግን ካልተሳሰሩ በቀር ጥቅል ስብራቱን የማያድኑ ማክሮ ስንል ለምሳሌ ኢንፍሌሽን ሊነሳ ይችላል። ኢንፍሌሽን ላይ ያለው ችግር ብዙ ተዋንያን ማሳተፍ አለበት። ከምርት ማብዛት ጀምሮ በዋጋ ተመን ውሳኔ ጭምር ኢንፍሌሽን አፌክት ይደረግ ይችላል። ናሽናል ባንክ ወይም የገንዘብ ሚኒስቴር የሚያጥራቸውን ገንዘብ ከሚያገኙበት ቦታ እና ገንዘብ የሚያፈሱበት ልክም ኢንፍሌሽንን ሊጎዳው ይችላል። አንድ አንጓ ነው። ኢምፕሎይመንት ሁለተኛው በማክሮ ስብራት ውስጥ መታየት ያለበት አንጓ ነው። ኢምፕሎይመንት ጤናማ የሆነ ከሄደ ጉልበት አላግባብ ሳይከስር አምራች የሆነ ትውልድ በተገቢው እየሰራ ሀብት እያባዛ እንደሄደ የሚያሳይ ነው። ኢምፕሎይመንት ሊፈጠር የሚችለው ኩባንያዎች ሲፈጠሩ ነው። ኢምፕሎይመንት ሊፈጠር የሚችለው ሀሳብ ገንዘብ አግኝቶ ሰው መቅጠር ሲችል ነው። የተያያዘ ጉዳይ ነው፣ ለየብቻ የሚታይ አይደለም። የትሬድ ባላንስ ሀገራት ወደ ውጭ በመሸጥ የሚያገኙት ሀብትና ወደ ሀገር ውስጥ በማስገባት የሚያገኙት ሀብት መካከል ያለው ልዩነት በማክሮ ኢምባላንስ ውስጥ ሊታይ ይችላል። እነዚህ ጉዳዮች ሊታረቁ የሚችሉት ማክሮ ባልነው ስብራት ውስጥ አንድ ግን ደግሞ የአንበሳውን ድርሻ የሚወስደው የፋይናንሻል ሴክተር ነው። ፋይናንሻል ሴክተርን ሳታርቅ እነዚህን ጉዳዮች ልትፈታ አትችልም። ፋይናንሻል ሴክተሩ ለማክሮ ስብራቱ ከፍተኛ ድርሻ ነበረው። መልሰን ልናርቅ ስንፈልግም ፋይናንሻል ሴክተሩን እያንዳንዷን በተን ፈትሸን መግራት ካልቻልን በስተቀር ያ የምንለውን ስብራት ልንቀርፍ አንችልም። ለምሳሌ አንዱ በፋይናንሻል ሴክተር ያለው ችግር ጥራት ያለው ሰርቪስ ነው። አንተም እንደምታውቀው ሁላችሁም እንደምታውቁት ደሞዝ ወስጄ ለእናቴ 100 ብር ለመላክ ብፈልግ መጀመሪያ መደወል አለብኝ ባንክ ቤት ሂጂ ብዬ። ከዛ ባንክ ቤት መሰለፍ አለብኝ። 100 ብር እኮ ነው። ሰልፍ ወረፋ ከበዛ ደግሞ ከሰዓት ና ልባል እችላለሁ። ከሰዓት ደግሞ ተመልሼ ካስገባው በኋላ
ፋክስ ተበላሸ ሊባል ይችላል። ከሁለት ቀን በኋላ ደውዬ ደረሰሽ ማለት አለብኝ። ለ100 ብር ጊዜውና ገንዘቡ ኤፊሽንት አይደለም፣ ጥራት ያለው ሰርቪስ አይደለም የሚሰጠው። አሁን ግን አንድ ሰው ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ ያለ አንድ ወዳጅ የኔን የኤሌክትሪክ ቢል መክፈል ቢፈልግ በቀላሉ መክፈል ይችላል። ያ ባለው ተቋም ባለው ሀብት ላይ ጥራትና ዘመናዊነት መላበስ በራሱ ኤፊሽንሲን ያሳድጋል። አንዱ ነው ይሄ። ሁለተኛው ኢትዮጵያም ውስጥ ሌሎችም ሀገራት የፋይናንሻል ፍላጎትና አቅርቦት አይመጣጠንም። የግል ኩባንያ ለመበደር የሚፈልገው ብዙ ሀብት ነው። ሀሳብ ያላቸው ኢንተርፕረነርስ ገንዘብ ይፈልጋሉ። የፋይናንሻል አቅርቦቱ ግን በቂ አይደለም። ያንን ለማጥበብ አማራጭ የፋይናንስ ሶርሶች ማበጀት ይፈልጋል። ለዚህም ፋይናንሻል ሴክተሩ መታየት አለበት፣ መፈተሽ አለበት፣ መዘመን አለበት። አውቶሜሽን አስፈላጊ የሚሆንበት ዋናው ምክንያት ፕላትፎርም መፈጠሩ ብቻ አይደለም። ፋክስ 100 ብር ስልክ ስለሚያዘገየኝ አሁን በስልክ ላርግ ብዬ በስልክ ስልክ ደግሞ 190 ሆኖ የሚደርስ ከሆነ ችግር ነው። የላኩት 100 ሆኖ እንዲደርስ ያ ፕላትፎርም ሴፍ መሆን አለበት። ያን የሚያረጋግጥ ተቋም ደግሞ ያስፈልጋል ማለት ነው። በሌላም ኤግዛምፕል ለማየት ታስታውሳላችሁ፣ የዛሬ 10-15 ዓመት የ15 ብር የ30 ብር የሞባይል ኤርታይም ካርድ ስንገዛ ሱቅ እንሄዳለን፣ ካርድ እንገዛለን። ሱቅ በእኛ አቅራቢያ ከሌለ ታክሲ እንይዛለን፣ ሁሉም ቦታ ስለሌለ ስለማይገኝ። አሁን ግን ቤት ተቀምጬ ኤርታይም ከጎደለኝ እኔም ቨርቹዋሊ ገዛለሁ። እኔ ገንዘብ ባይኖረኝ አንተም ልትገዛልኝ ትችላለህ። ይሄ ምን ማለት ነው? አንድ ሲኒየር ሰው በአቅራቢያው ልጆች ባይኖሩ፣ አጋዥ ሰው ባይኖረው፣ የሱ ልጅ ካለበት ሀገር ከኬንያ ኤርታይም ሞልቶለት ቨርቹዋሊ ፒዛ ቢያዘለት በዴሊቨሪ ቤቱ ቢመጣ ያ ሲኒየር ሰው አጋዥ ሳይኖረው ቁርስ ምሳውን በላ ማለት ነው። ይህንን ጉዳይ ማሳካት የምንችለው ፋይናንሻል ሴክተሩ የእያንዳንዱን ሰው ፍላጎት ተረድቶ መፍታት ሲችል ነው። በማክሮ ሌላ ያየነው ጉዳይ ዕዳ ነው። ሀገራዊ ዕዳ። ኢትዮጵያ ኳሊቲ ግሮዝ አልነበራትም። ኢትዮጵያ ውስጥ የነበረው እድገት ኮመርሻል ሎን ከውጭ በማምጣት ያንን ኢንፍሎ ያደረገን ካፒታል በማስላት የነበረ እድገት እንጂ የሰው ህይወት፣ የሰው መንደር፣ የሰው ኔበርሁድ በሚቀይር አግባብ አልነበረም። ዕዳ ነበረብን። ያ ዕዳ ደግሞ አስቸጋሪ የሚያደርገው ለምሳሌ ዩሮ ቦንድ ብንወስድ 1 ቢሊዮን የሚጠጋ ዩሮ ለኢትዮጵያ አበድረዋል። ገንዘባቸውን ሳይቀበሉ ቆይተው ባለፉት ጥቂት ዓመታት እንደሰማችሁት አንድ ጊዜ ያን 1 ቢሊዮን ክፈሉን አሉ። በአንድ በኩል ሪዘርቭ የለም ተመናምኗል፣ በሌላ በኩል ኤክስፖርት ደካማ ነው። ሳናስተውል ያመጣነው ሀብት ምን ላይ እንደዋለ ማናቀው ሀብት ደግሞ ዕዳ ክፈሉ ተብለናል። ይሄን አጣብቂ ለመፍታት የዕዳ ሪስትራክቸር የምንለው ከፋይናንሻል ሴክተር ሪፎርም ተለይቶ ሊታይ አይችልም። እዛ ውስጥ ነው ንግድ ባንክ በከፍተኛ ዕዳ ወገቡ ጎብጦ የኢትዮጵያ ፋይናንሻል ሴክተር ሊወድቅ ይችላል የተባለው። ያ ዕዳ በውጭ ብቻ ሳይሆን በሀገር ውስጥ ደግሞ ብንመለከት ለምሳሌ የኢትዮጵያ መብራት ኃይል ከሪፎርሙ በፊት 99% የኢትዮጵያ መብራት ኃይል ዕዳ ነበር። 99% መሸጥ እንኳን አንችልም። ስለ ትርፉ ተውት። 99% ኩባንያው ዕዳ ነበር። ሜቴክን ውሰዱ። አብዛኛው የመንግስት የሚባሉ ኩባንያዎች አላግባብ ብር በቦንድ በምናም ሰበብ የተሰጣቸው ብራቸውን በተገቢ ስለማይጠቀሙ እነሱ በዕዳ ተዘፍቀዋል። ዕዳ መክፈል አይችሉም። ስራ ደግሞ አይሰራም። እነዚህን ጉዳዮች ሶልቭ ለማድረግ የፋይናንሻል ሴክተር አቴንሽን ይፈልጋል። ተንቀሳቃሽ ሀብት ያላቸው ሰዎች፣ ሀሳብ ያላቸው ሰዎች በኢትዮጵያ ስርዓት ውስጥ ገንዘብ መበደር አይችሉም። የኢትዮጵያ የፋይናንሻል ስርዓት አንድ ሰው ተንቀሳቃሽ ሀብት ቢኖረው ያንን እንደ ኮላተራል ወስዶ አያበድረውም። ብር ስላጣ ብቻ ያ ሰው ሀሳቡ ይመክናል። መቅጠር ሲገባው የሚቀጠር ሰው እያለ የሚቀጥር ሀሳብ እያለ በገንዘብ ምክንያት ኤምፕሎይመንት የወረደ ይሆናል። የተሳሰሩ ጉዳዮች ናቸው ማለት ነው።
ዶላር የፕራይቬት ባንኮች ከሰበሰቡ በኋላ ለናሽናል ባንክ ያን ዶላር መስጠት ግዴታ ስላለባቸው አንጠቀምበትም በሚል እንዝላል መሆን ብቻ ሳይሆን ኢሌጋል የሆነ ስርዓት እንዲከተሉ ያደርጋቸዋል። ይሄ ሲሰናሰል የፋይናንሻል ሴክተሩ እያንዳንዱ በተን በማክሮ ሌቨል ባለ ችግር ታይቶ ካልተፈታ በስተቀር ኤኒ ሾክ፣ ለምሳሌ ኮሮና ሊሆን ይችላል፣ ድርቅ ሊሆን ይችላል፣ ጦርነት ሊሆን ይችላል። ኤኒ ሾክ መጥቶ ኢኮኖሚውን ሲያናጋ ያ ኢኮኖሚ እነዛን ችግር ተቋቁሞ ሀገርና ሕዝብ ሊያሻግር አይቻለውም። በዚያ ምክንያት ነው የፋይናንሻል ሴክተርን ማረቅ ማስተካከል የማክሮ ስብራትን ከመፍታት አንጻር ከፍተኛ ድርሻ ስላለው የተለየ ግምት ሰጥተን የሰራ ነው። ሪፎርሙ አመራርና ፕሮፌሽናሊዝምን ከማሳደግ አንጻር ያለው ሚና በተወሰነ መልኩ እንግዲህ ማንኛውም ተግባራዊ ስራ ሰው ይፈጥራል። ማንኛውም አንድ ሰው እንዴት ሳይክል እንደሚነዳ 15 ሰዓት ብናስተምረው 5 ደቂቃ ሳይክል መንዳት አይችልም። 15 ሰዓት ካስተማርነው በኋላ ምናልባት 5 ሰዓት ደግፈን ማለማመድ ይኖርብናል። ሳይክሉን በተሟላ መንገድ ባላንስ ጠብቆ መንዳት እንዲችል። ወደኛ ሲመጣ እያንዳንዱ ቀን ትምህርት ነው። እያንዳንዱ ፈተና ለትምህርት ግብዓት ነው። እያንዳንዱ ዓለም ላይ የምናያቸው እንቅስቃሴዎች እንደ እድል ወስደው ተምረው የሚያድጉበት ነው። በእርግጠኝነት ማንሳት የሚችለው ሪፎርሙን ስንጀምር የነበሩ ከነበራቸው እውቀት በብዙ አድገዋል። ያልነበሩና አዲስ የመጡ ደግሞ ኢትዮጵያ ተስፋ እንዳላት፣ ኢትዮጵያ መሪዎች እንዳላት የሚያመላክት ነው። ይህ ማለት ግን አብቅተን ጨርሰናል ማለት አይደለም። ገና ብዙ የምንማራቸው ጉዳዮች ሊኖሩ ይችላሉ። ሂደቱ ግን ሰው ፈጥሯል። በየአንጓው እየፈተሽክ ብትሄድ እያንዳንዱ ፈተናና ቻሌንጅ ሰው ፈጥሯል። ለምሳሌ የገንዘብ ምንዛሪ ተመን ውሳኔ ለመወሰን 2 ዓመት 3 ዓመት በላይ ጭቅጭቆች፣ ንትርኮች፣ ውይይቶች በውስጣችን ነበሩ። ፊር ነበር። አልቲሜትሊ አውትካሙ ምን ኮንሲኩዌንስ ያመጣል ፊር ነበር። የገንዘብ ተመኑን ለመወሰን የተሳካላቸው ሀገራት ብቻ ሳይሆን ያልተሳካላቸው ሀገራትም እንማር ብለን የኛ ቲም ደቡብ ሱዳን ነበር፣ ናይጄሪያ ነበር፣ ግብጽ ነበር። ብዙ ሀገር ተመረናል። ከተሳካላቸው ብቻ አይደለም ፌል ካደረጉትም ጭምር። ያ ሂደት ኮንፊደንስ፣ ያ ሂደት ልምድ፣ ያ ሂደት እውቀት እንደፈጠረ ውጤቱ የሚናገር ይመስለኛል። ከፖሊሲዎች አንጻር የገንዘብ ፖሊሲ በገንዘብ ፖሊሲ ዙሪያ እና የፖሊሲው አስፈጻሚ በሆነው ብሔራዊ ባንክ ላይ በርካታ የሪፎርም ስራዎች ተሰርተዋል። አሁንም እየተሰሩ እንዳሉ ይታወቃል። እና ኢኮኖሚ ላይ ምን በሰው ህይወት ላይ የሚያመጣው ለውጥ ምንድን ነው? የፐብሊክ ፋይናንስ ማኔጅመንት ስትራቴጂው በግልጽ እንዳስቀመጠው ኢትዮጵያ የምትፈጥራቸው ማንኛውም ሀብት ግልጽነት፣ ተጠያቂነት እና ተገማችነት ባለው መንገድ ስራ ላይ ውሎ እያንዳንዱ ዜጋ በሚነገር ጥቅል እድገት ብቻ ሳይሆን በቅርብ ርቀት ፊል ማድረግ እንዲችል ማስቻል ነው። እያንዳንዱ ሀብት ቴክኖሎጂ የሚጠቀም እያንዳንዱ ሀብት በህገወጥ መንገድ ይፈስ የነበረውን 100% ባይሆንም ማስቀረት የሚቻልበትን መንገድ ተጨማሪ ሀብት ለማምጣት እንደ ኢዝ ኦፍ ዱይንግ ቢዝነስ ያሉትን ሪፎርሞች ሰርተን ሀብት በማበራከት እነዚያ ደግሞ በሰው ህይወት ላይ የሚጨበጥ የሚታይ ለውጥ እንዲያመጡ ማድረግ ነው። ለምሳሌ አዲስ አበባ የሚኖር ሰው ባለፉት 2-3 ዓመታት በኔ ከተማ ጨለማ የነበረው ብርሃን፣ አቧራ የነበረው ግሪን፣ ቆሻሻ የነበረው ንጹህ፣ ከመኪና ጋር እጋፋ የነበረው የራሴ መንቀሳቀሻ አውድ ተፈጥሮልኛል የሚለውን ለማወቅ ለመገንዘብ ምንም ነጋሪ አስተማሪ አያስፈልገውም። ይታያል፣ የሚታይ ነው። ይሄ አዲስ አበባ ላይ የምታየው በብዙ ከተሞች ይታያል፣ በብዙ ገጠሮች ይታያል። ሞባይል ፔኔትሬሽን በሀገር ደረጃ አድጓል ሲባል ኢንክሉዥን ብቻ ሳይሆን እዛ ያለውን ሰው ይጠቅመዋል ማለት ነው። የመንገድ ተደራሽነት ሰፋ ሲባል እዛ ያለውን ሰው ይጠቅማል ማለት ነው።
የግብርና ምርት አድጓል ሲባል ያ አርሶ አደር ሞባይል አለው፣ ገበያ ያውቃል፣ ሽጦ ይጠቀማል ማለት ነው። በሁሉም በሴክተር ሌቭልም በማክሮ ሌቭልም የመጡት አጠቃላይ ለውጦች በተለይም ደግሞ የፐብሊክ ፋይናንስ ማኔጅመንታችን በገቢና ወጪ አስተዳደር ላይ የምንከተለው አካሄድ ተደምሮ እያንዳንዱ ዜጋ በቅርብ ርቀት እያንዳንዱ ቤት ገባ እንኳን ባይባል በቅርብ ርቀት ሴንስ የሚያደርገው ውጤት እያመጣ ነው። ይሄን ለምሳሌ ለማንሳት ህዳሴ መውሰድ ይቻላል። ህዳሴን የኢትዮጵያ ህዝብ ያጠናቀቀበት ሁኔታ በየትኛውም መስፈርትና መለኪያ ምቹ አልነበረም። ኮሮና አለ፣ ውጊያ አለ፣ ዓለም አቀፍ ጫና አለ፣ በሀገር ውስጥ የማክሮ ኢምባላንስ አለ። በእነዚህ ሁሉ ችግር ውስጥ ሰዎች የዕለት ችግራቸውን ተሸክመው ለጋራ ለሆነው ነገር ጨክነው ያን የሚያክል በሳይዙም በሀብቱም ትልቅ የሆነ ነገር ማሳካት መቻል በቀላል የምናየው አይደለም። ለኔ ምን ጠቀመኝ ከሆነ ግን ያው ቦሌ መንገድ ወክ ስታደርግ እኮ ብርሃን ነው። ፀሐይ አይደል ያገሩ ጥቅሙ እሱ ነው ማለት ነው። በታክስ ስርዓት፣ በታክስ አሰባሰብ፣ በበጀት አስተዳደር እንዲሁም ብድርን ከማስተዳደር አንጻር ብዙ ስራዎች ተሰርተዋል፣ ብዙ እርምጃዎችም ተወስደዋል። ከዚህ ጋር በተያያዘ መንግስት በተመሳሳይ በጀቱን ከበጀት አስተዳደር ጋር በተያያዘ አስተዳደር በጀቱን በመቀነስ የልማት በጀቱን የካፒታል በጀት በማሳደግ ፖሊሲ እየተከተለ መሆኑ ይታወቃል። ይሄ በእነዚህ ተቋማት በሁለቱም ተቋማት ላይ እና በአሰራር ስርዓት ላይ የተደረጉ ሪፎርሞች ከመልካም አስተዳደር ከስራ ቅልጥፍና አንጻር በፊስካል ፖሊሲ ማዕቀፉ ዙሪያ የተደረጉ ለውጦች ምን ያክል ነው ወደ መሬት የወረደ ፋይዳ ያመጡት የሚለው ነገር ተወሰነ። ፋይዳው ለምሳሌ ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ጂዲፒ ሬሾ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። ናሽናል ባንክን የወሰን እንደሆነ ናሽናል ባንክ ቅድም ባነሳሁት የፋይናንሻል ሴክተር ውስጥ በጣም ቁልፍ ተቋም ነው። ይሄ ቁልፍ ተቋም ግን ነፃ መሆን አለበት። ነፃ ሲባል በራሱ ፖሊሲ፣ በራሱ ስትራቴጂ፣ በገበያና በፋይናንስ ሴክተሩ ሕግ የሚተዳደር መሆን አለበት። በሰው ኃይሉ ጠንካራ መሆን አለበት። ለምን? አንደኛ ከሱ የምንፈልገው የሬጉሌሽንና የኦቨርሳይት አቅም ነው። ባንኮች በጣም ኢኖቬቲቭ የሆኑ ሰዎች ስብስብ ነው ባንክ የሚፈጥሩት። እነሱን ሬጉሌት የሚያደርግ አቅም እንደ ሀገር ካልተፈጠረ ባንኮች ይሆናሉ ማለት ነው። እና ተቋሙ መጠናከር ይፈልጋል። የኦቨርሳይት አቅም ያስፈልገዋል። ያንን በሚያደርግበት ሰዓት ለምሳሌ ቅድም ያነሳሁትን ኢንፍሌሽን ውሰድ። ኢንፍሌሽን ስንዴ ማምረት የራሱ የሆነ ጥቅም አለው ለመቀነስ። የገበያ ትስስር የራሱ የሆነ ትስስር አለው። ግን በናሽናል ባንክ ብቻ በነሱ ዕውቀትና በነሱ ውሳኔ ኢንፍሌሽን ኢምፓክት ከሚያደርጉ ነገሮች አንዱ የወለድ ምጣኔ ነው። አንድ ሰው 100 ብር ባንክ ቤት አስቀምጦ በአመት የሚያገኘው ወለድ 10 ብር ሆኖ አጠቃላይ ኢንፍሌሽኑ 15 ቢሆን በየአመቱ 5 ብር እንደሚያጣ እያወቀ ነው የሚያስቀምጠው ማለት ነው።
5 ብር እያጣ ብር ሰው ስለማያስቀምጥ ናሽናል ባንክ መስራት ያለበት የኢንፍሌሽን ሬት ከወለድ ሬት ያነሰ መሆኑን ማረጋገጥ ነው። ሰዎች ደፍረው ገንዘባቸውን ወደ ማርኬት እንዲያመጡ ማለት ነው፣ ወደ ሴቪንግ እንዲያመጡ፣ ለኢንቨስትመንት አስቻይ ነገር እንዲፈጥሩ ያም ማድረግ አለበት። ይሄንን ሲሰራ ነው ኢንፍሌሽንም ይቀንሳል፣ የኢንቨስትመንት አቅማችንም ያድጋል። የፋይናንሻል ሲስተሙ ስታቢሊቲ የሚረጋገጠው ጠንካራ ሬጉሌት የሚያደርግ ኢንስቲትዩሽን ካለ ብቻ ነው። ይሄ ብቻ ግን አይደለም። የኢትዮጵያ አጠቃላይ ኢኮኖሚ ግሮዝ በመወሰንና በማሳለጥ ረገድ ናሽናል ባንክ ሞኔታሪ ቱልስ እየተጠቀመ በጣም በርካታ የሚሰራቸው ስራዎች አሉ። የሚጠቀመው ቱልስ ሞኔታሪ ቱልስ ናቸው፣ ግን የነሱ ድማሮ ኢኮኖሚ ግሮዝን ያሳልጣል፣ ጤነኛ ኢኮሲስተም ይፈጥራል። እንደዚህ አይነት ተቋሞች ልክ እንደ ገቢው ይሄን ያክል አስገቡና አስወጡ በሚል የምናያቸው ሳይሆኑ ኢንፍሌሽን ሲቀንስ፣ የወለድ ምጣኔ ከኢንፍሌሽን ከፍ ያለ ሲሆን፣ የፋይናንሻል ኢኮሲስተሙ ጤነኛ ሲሆን፣ ባንኮች የመቆጣጠርና የመግራት አዳዲስ ነገሮችን ኢምብሬስ ማድረግ የሚችል ተቋም መሆኑን ስታረጋግጥ ኢንስቲትዩሽናል ሪፎርሙ ውጤት እያመጣ እንደሆነ ማረጋገጫ ይሆናል ማለት ነው። ብዙዎች የልማት ድርጅቶች ከነበሩበት የፊስካል ሸክም የመሆን ሁኔታ ወጥተው የኢንቨስትመንት ኢንተርፕራይዞች ወይም ክንዶች እንዲሆኑ ማስቻሉ እርስዎ ምን ይላሉ? ክቡር ጠቅላይ ሚኒስትር በዚህ ጉዳይ ላይ ማለት ኤአይች የተቋቋመበት ዓላማ እያሳካ ነው በእርስዎ እይታ ማለት ነው? የኢትዮጵያ ኢንቨስትመንት ሆልዲንግ ሎጎ አይታችሁ ከሆነ ዋሊያ ነው። ለምንድን ነው ኤአይች ዋሊያን መርጦ ሎጎ ያደረገው? የኤአይች ትልቁ ምስጢር ያለው እሱ ጋር ነው። ዋሊያ የተለየ ባህሪ ያላት እንስሳ ናት። ሁላችሁም እንደምታውቁት ይሄ 90 ዲግሪ ነው። ዋሊያ 89 ዲግሪ ላይ ቅጠል ካየች ሪስክ ትወስዳለች። 89 ዲግሪ ላይ እዚህ ላይ ሰው አይቆምም እንደምታውቁት፣ ሌላውም እንስሳት ይጠነቀቃል። ዋሊያ ግን በጣም መቆም በማይቻልበት አስፈሪ ቦታ ላይ ዘላ ያያየችውን ነገር ቀንጥሳ ትወስዳለች። ያያየች እንደሱ ነው፣ ቀንጣሽ ማለት ነው። ያያየችን ለማቋቋም የፈለግንበት ዋናው ምክንያት ትልቅ ሀብት፣ ትልቅ መሬት፣ ትልቅ የሰው ኃይል የያዙ የመንግስት ኩባንያዎች ባለቤት እንደሌለው ትጉ ባልሆኑ ሰዎች፣ ራዕይ በሌላቸው ሰዎች፣ አብዛኛው አክሳሪ፣ ግብር የማይከፍል፣ ወጪና ገቢው የማይታወቅ በጣም አሳዛኝ የሀብት ብክነት ነበር። በአንድ በኩል ችግር አለ፣ በሌላ በኩል ደግሞ ብክነት አለ። ያንን ነገር በኮርፖሬት ባህል፣ በቢዝነስ ባህል የሚመራ ተቋም ፈጥረን እያንዳንዱን የመንግስት ኩባንያዎች ትርፋማ ማድረግ እንቻል ነው። እሱ ብቻ ግን አይደለም፣ ዳይቨርሲፋይ የምናደርግ ነው። ለምሳሌ በክሪፕቶ ማይኒንግ ትላልቅ ኩባንያዎች ጋር ስራ ጀምሯል። በጥቂት ዓመታት ከፍተኛ ትርፋማ እንደሚሆን ይጠበቃል። ኢትዮጵያ ላለፉት ምናምን ዓመታት ወርቅ ቆፍራ አፈር ነው የምትሸጠው። ለመጀመሪያ ጊዜ የወርቅ ሪፋይነሪ ኤአይች ለኢትዮጵያ እየገነባ ነው። በጥቂት ወራት ውስጥ እንደሚጨርስ ተስፋ ይደረጋል። ይሄ በጣም ብዙ ሀብት ያስቀራል፣ ያመጣል። ይሄ ብቻ አይደለም። እስከ ዛሬ ድረስ ኢትዮጵያ ገንዘቧን፣ የገንዘብ ኖቷን ፕሪንት የምታደርገው የተለያየ ሀገር በመሄድ ነው። ይሄ አደገኛ ነገር ነው። እነዚህ ሀገራት ለኛም ለሌላውም የመስጠት የሞራል እንጂ ምንም የምንቆጣጠርበት መንገድ የለም። ያንን ስትራቴጂክ ካፓሲቲ ኤአይች እየፈጠረ ነው። እንደዚህ ያሉ ብዙም የማይነገሩ ቁልፍ ቁልፍ ስትራቴጂክ አቅሞች ይገነባል። ከዚህ በተጨማሪ ኢንፍራስትራክቸር ኢንቨስትመንት ላይ የኤርፖርቱን ጨምሮ ለትውልድ የሚሻገሩ ተቋማት እና ኢንቨስትመንቶች ያካሂዳል። የመጨረሻው መቋጫ ኤአይች ማለት ዛሬ የሚሰራ ዛሬ የሚያተርፍ ለልጆቻችን የምናስቀምጠው ወረት ማለት ነው። ኢትዮጵያ እንደ ኖርዌይ
እንደ ዩኤኢ እንደ ኩዌት ትልቅ ሶቨሪን ዌልዝ ገንብታ ልጆቻችን እንደዚያና እንደዚህ ያለ ችግር ቢመጣ ለዚህ ያክል ዘመን ሊያበላቸው የሚችል ሀብት አላት ብሎ መናገር የሚያስችል አቅም ለመፍጠር ነው። በ2030 በፈረንጅ ማለት ነው የኢአይኤች የጂዲፒ ሬሽዮ 20% መግባት አለበት። ከአጠቃላይ ጂዲፒያችን 20% ኢአይኤች ሀብቱን ኢንቨስትመንቱን ዳይቨርሲፋይ አድርጎ ገባ ማለት ኢትዮጵያ ካላት አንጡራ ሀብት የተወሰነ ያህሉን ለልጆቿ ለማቆየት የሚያስችል ቁመና እየገነባች ነው ማለት ነው። ይሄ ለልጆቻችን የምንገነባው ተቋም ስለሆነ በአደራ ጭምር የሚሰራ ስራ ነው። አደራ ማለት ምንድነው? ኢትዮጵያም ሀብቷም ከአባቶቻችን የወረስነው አይደለም፣ ከልጆቻችን የተዋስነው ነው። ለልጆቻችን አብልጠን አልቀን ማቆየት አለብን። ልጆቻችን ያው ሰሞኑን እንዳያችሁት ነው ሰርተው መመገባቸው የሚያሰጋ ጉዳይ ነው። ምግብ ካላዘጋጀን በስተቀር አደጋ ውስጥ እንገባለን ለማለት ነው። ቀጥሎ ያለው ጥያቄ ከካፒታል ገበያ ጋር በተያያዘ ነው። እንደሚያውቁት የካፒታል ገበያ በተለያዩ የሀገራችን መሪዎች ሲጀመርና ሲተው የነበረ ነገር ነው። ካፒታል ገበያ የተጀመረው በአፄ ምኒልክ ጊዜ ነው። በእርግጥ ወደ ሀገራችን የካፒታል ገበያ ቢያስገቡም በተለያየ ዓለማት በፈረንሳይ፣ ቤልጂየም እና አሜሪካ ኢንቨስት ያደርጉ ነበር አፄ ምኒልክ በካፒታል ገበያ ማለት ነው። ከዛ በንጉሱ ጊዜ ወደ መጨረሻ አካባቢ የካፒታል ስርዓት በአዲስ አበባ በተወሰነ መልኩ ይማረው ነበረ። ደርግ ስርዓት እነዚህ አይነት ነገሮች ያው ዘግተዋል። በኢህአዴግ በተወሰነ ደረጃ የፕራይመሪ ማርኬቱ በተለይ አክሲዮን ኩባንያዎችን እንዲፈጠሩ በማድረግ ረገድ ሚና ተጫውተዋል። ሆኖም ከዚህ ካፒታል ገበያ በተሟላ ሁኔታ በተማከለና ስርዓት ባለው መንገድ እንዲመሰረት አላደረገም ብቻ ሳይሆን ለውሳኔ ለካቢኔ ካፒታል ገበያ እንዲጀመር የቀረበ ውሳኔ በዚህ ወቅት ካፒታል ገበያን ሪጀክት ማለት ሬጉሌት ማድረግ አንችልም በማለት ያው ሪጀክት አድርጎ ነበርና ያው የተለያዩ ነገሮች ጽሁፎችንም እንደዚሁ ስንሰማ የሀገራችን ምሁራን እና የተለያዩ የምጣኔ ሀብት ተንታኞች ስቶክ ማርኬት በኢትዮጵያ ሊሳካ አይችልም የሚል አቋም ይዘው ሲንከባለል የቆየ ጉዳይ ነው። ነገር ግን መንግስት በድፍረት ካፒታል ገበያን እንዲጀምር አድርገዋልና ለምንድን ነው መንግስት ይህን ያክል የደፈረው? ውጤቱስ ምን ይመስላል? አሁን ትክክል ነበረ ወይ ውሳኔ የሚለው ነገር ተወሰነ መልኩ ኢትዮጵያ ውስጥ የመንግስት የስራ ኃላፊዎች፣ ምሁራን፣ የኩባንያ ኦነሮች እና ኩባንያ የሚያስተዳድሩ ሰዎች ወይም በጥቅሉ የሁላችን የወል የሆነ አንድ ባህል አለ። አዲስ ነገር ሲመጣ እንወቀውም አንወቀው ማራከስ፣ መሸሽ፣ አለመጋፈጥ ማንኛውም ጉዳይ ሲመጣ ነው። ሪፎርም በሚመለከት አንዳንድ ኢኮኖሚ እናውቃለን የሚሉ ሰዎች ሲናገሩ ሰማ በጣም ይገርመኝ ነበር። በወቅቱ አጠቃላይ ኢትዮጵያ ተሳስራ ተቆላልፋ እያዩ በየት በኩል ፈተን ያን ኢኮኖሚ እንዘርጋው ሳይሆን ያ ጉዳይ አያስፈልግም የሚሉበት መንገድ ያሳሳቢ ነበር። ለምሳሌ ኤአይ እንውሰድ። ሁላችንም እንደምናውቀው የዛሬ 100 ዓመት ገደማ ሰዎች በጋማ ከብት ወይም በጋሪ ወይም በሰዓት 10 እና 15 ኪሎ ሜትር የሚጓዝ መኪና ይገለገሉ ነበረ። ዛሬ በሰዓት 200 መኪና ሹፌር የማያስፈልገው በጣም ፈጣን በጣም ምቹ መኪናዎች አሉ። እድገት አለ ማለት ነው። አውሮፕላን ብንወስድ ልክ እንደዚሁ የሚታይ እድገት አለ። አንድ ቤት ለመገንባት የሚወስድብንን ጊዜ ብንወስድ ትናንትና ዛሬ የሚታይ እድገት አለ። ዛሬ በወር በሁለት ወር ትላልቅ ህንፃ ይገነባል። ይሄን እያየ አቃለው የሚል ሰው ልጆቻችን ነገ ሊወዳደሩ የሚችሉበትን አውድ አሁን ቀድመን ካልፈጠርን ብሎ ማሰብ ሲገባው ኤአይ ለኢትዮጵያ ቅንጦት ነው ይላል። አሁን ላለችው ኢትዮጵያማ ቅንጦት ነው፣ ጥያቄ የለውም። ለልጆቻችን ግን የመመገቢያ የመኖሪያ ሰርቫይቭ የማድረጊያ አውድ ነው። አሁን ካልሰራ ነው በቀር ልጆቻችንን በትናንትና ስርዓት እያዘጋጀን
ነገን እንዲዋጁ ማድረግ አንችልም። ካፒታል ማርኬት ጋር ስንመጣ ካፒታል ማርኬት ማለት አማራጭ የፋይናንስ ሶርስ ማበጀት ማለት ነው። ለምሳሌ መኪና የሚነገድበት ቦታ አለ። እኔ ገንዘብ አለኝ፣ ሄጄ ብር ከፍዬ ወረቀት ሰጥቼ መኪና ወስዳለሁ። ይሄ የሚታወቅ ገበያ ነው። ሽንኩርትም ልብስም